የእስልምና ሃይማኖት መምህር፣ የክርስቲያኖች ወዳጅ፣ አንደበታቸው የሚመስጥ፣ ምክራቸው ሁሉን የሚገስጥ፣ ስልጣን ያላጓጓቸው፣ የተቀመጡበት ወንበር ያልደለላቸው፣ ኢትዮጵያዊነትን የሚኖሩ ድንቅ አባት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በዛሬው መሰናዷችን ወደ እናንተ ልናደርስ የወደድነው የአባታችን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የጤና እክልን አስመልክቶ ነው። ታዲያ የጤና እክል ገጥሟቸው ከሰሞኑ ሆስፒታል ክትትል እያደረጉ መሆኑ የሚታወቀው አባታችን በአሁኑ ሰዓት ብዙ የማህበራዊ ሚዲያ ተጠቃሚዎች ህይወታቸው አልፏል እያሉ ይገኛሉ። ነገር ግን እሳቸው አሁንም በጥሩ ጤንነት ላይ እንደሚገኙ ደግሞ ትክክለኛ የመረጃ ምንጮች አቤት ሲሉ አሰምተዋል። ታዲያ እኛም ይህንን አስመልክቶ ሰፋ ያለ መሰናዶ ወደ እናንተ ልናቀርብ ወደናል። እስከ መሰናዷችን መገባደጃ ድረስ አብራችሁ እንድትቆዩ ጋበዝኩኝ። ቤቱን ያልተቀላቀላችሁ እንድትቀላቀሉ፣ ከወደዱትም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱን ልባዊ ጥያቄን እየጠየቁ ወደ መሰናዶ አቀናው። አብራችሁን ቆዩ። በተለያዩ እምነት ተከታዮች ልብ ውስጥ እንደ አባት መታየት ትልቅ ብቃት ይጠይቃል። አዎ ይልቁንም የእስልምና መሪ ሆነው በሁሉም ማህበረሰብ ዘንድ አባታችን የሚል የክብር ስም ማግኘት ከሰውነት ከፍታ የሚመነጭ ነው። በደግነት የተገነባ ማንነትንም ይጠይቃል። ይህንን ክብር በገፍ የተቀዳጁ የአባትነትና የደግነት መገለጫ ሆነው የሚታዩ ቃላቶቻቸው ሰላምንና ፍቅርን የሚያሰርጹ ሀገር ኢትዮጵያ የሚሸቱ አረማመዳቸው እንኳን ሳይቀር እርጋታን የሚሰብሰው አዎ ሀጂ ሙፍቲ ዑመር ኢድሪስ። ታዲያ ይህ በሌላ እምነት ተከታዮች ዘንድ ሳይቀር የተቸራቸው ፍቅርና ክብር በአጋጣሚ የመጣ ሳይሆን ማንነታቸው በገሃድ የዘራውና ያፈራው ፍሬ መሆኑንም አገር ይመሰክርላቸዋል። ዛሬ ታመው የኢትዮጵያ ልጆች የደም ስር የሆኑት ሙፍቲ ሆስፒታል ቢገቡም ከነበራቸው መንፈሳዊና ተቋማዊ ስልጣን አንጻር ተቋማዊና ፖለቲካዊ ቅሬታዎች ቢነሱም አይገርምም የሚሉም ደግሞ ብዙሃኖች ናቸው። ለነገሩ የትኛውም የስልጣን ወንበር ላይ የተቀመጠ ሰው ሁሉ የቅሬታ ኢላማ መሆኑ አይቀርም ሲሉም የቅርብ ወዳጆቻቸው አክለውናል። ችግሩ ቅሬታው ሳይሆን እነዚያ ቅሬታዎች ለመፍታት የተመረጠው መንገድ ከስልጣን ጋር ያልተያያዘ ስነ ምግባር የጎደለው የጥላቻ ውርጅብኝ ነበርም ሲሉም አክለዋል። የሚገርመው ይህ ሁሉ የተደረገው የመጅሊስ ወንበር ልክ እንደ 4 ኪሎ ወንበር አሊያም ደግሞ የፖለቲካ ማዕከል አድርገው በሚስሉ ሙፍቲ ዑመርን ከወንበሩ ማስወገድ የመጨረሻው የዓለም ድል የፍጹም የበላይነት ሰርተፊኬት መስሎ በሚታያቸው ለስሙ የእስልምና ታጋይነን ባዮች ነው የሚሉ ሰዎችም በርካቶች ናቸው። ወንበሩን በስም ማጥፋትና በሐሜት ጩኸት ተሳክቶላቸው ወስደውታል። ታዲያ ምን የጥላቻና የስም ማጥፋት ጩኸት እንደ አብዮታዊ ትግልና የእምነት መቆርቆር መቁጠራቸው የሞራልና የእምነት ብልሽት አጥንታቸው ድረስ ዘልቆ እንደገባ አሳይቷል ሲልም አንድ የመረጃ ምንጫችን ብሎናል። ያድል ራሳቸውን ትንሽነት፣ ስነ ምግባር የጎደለው ማንነትና መንፈስ ድርቀትም አጋልጦ አልፈዋልም ሲሉም አክለዋል። ቢሆንም እነርሱ የወሰዱት ወንበር ነው። ሙፍቲ ዑመር ግን የወሰዱት የህዝብን ልብ፣ የአባትነት ታሪክና ዘላለማዊ ክብርም ነው ሲል አጋርቶናል። ወዲህ ዛሬ ላይ ታመው በሆስፒታል ተገኝተው ብዙዎች ሰውን ለማስደንገጥ የውሸት መረጃ የሚያሰናዱባቸው ሀጂ ሙፍቲ ሁኔታ ላይ ሆነው በሆስፒታል እየተከታተሉ ቢሆንም የሙፍቲ ሆስፒታል መግባት ህመም በሱፊያው ላይ የደረሰው በደል ቁጭት ነው ሲሉ ሼህ ዑመር ኢማም ከኮምቦልቻ ይህንን ብለዋል። የክቡር ዶክተር ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ሆስፒታል መግባት ህመም ብቻ ሳይሆን ያለፉት 6 ዓመታት በሱፊያው ላይ በመጅሊስ የተደረገው የክህደት ስራ ውስጣቸውን ጎርቶታል። ይህ ጉዳትም ቀስ በቀስ ኢማሞች ሲፈናቀሉ፣ መስጂዶች ሲወሰዱ፣ ሙፍቲ ሱፊያው ለዚህ የዳረኩት እኔ ነኝ በማለት ሲቆጩ ለጉዳት ተጋልጠዋል። በሌላ ጎን ደግሞ አምነዋቸው የከዷቸው የተደረገባቸው ግፍ በደል ተራራቸው ሰንብቷል ሲሉም ነው ሼህ ዑመር የተናገሩት። ሐቂቃ ክቡር ዶክተር ሀጂ ሙፍቲ ለርሶ ምንድናቸው ካልከኝ ግን ሙፍቲ ማለት የቀደምቶቹን የማይባቸው ለሐቅ የማያወላዱ
ቆመው ያሳዩ። ተሳስተው እንኳን ቢሆን ለዲኑ ጥቅም ሲሉ እንጂ ለግላቸው ጥቅም የማያሳስባቸው በዲን መንገድ ከደረስነት ጀምሮ ሀያታቸው ያሳለፉ የደከሙ ናቸው። ሙፍቲ ትልቅ ዋርካ ናቸው። የእርሳቸው መታመም በኡማው ላይ የሚያመጣው በላአለ የእርሳቸው መኖር የሚያገኘው ረህማ እዝነት ይኖራል። ይሄ ትላልቅ ሰዎች እየተመለከተ ነው። አክለውም የኡማው ብቻ ሳይሆን የሀገራችንም ዋርካና ባለውለታ የሆኑት ሼሃችን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መታመማቸውን ከሰማሁ ጀምሮ ካለሁበት በዩትላሂል ሐረም ሁኜ አዳር ዛሬም ዱዓ እያደረግን እንገኛለን። በሀያት እንዲያቆይልን። ሙፍቲ ለኛ ባያስቀሩ ምንም ባያረጉ መኖራቸው ብቻ ትልቅ የሚፈጥርልንም አቅም አለም ይላል ዑመር። ስለዚህም ሁሉም ኢትዮጵያዊ ሀጂ ሙፍቲ ዑመር ኢድሪስን እንዲያሽርልን በዱዓ በጸሎት በሰዶቃ ምጽዋት በመስጠትም ልናበረታ ይገባል በማለትም ነው ለሚዛን መልእክታቸውን ያስተላለፉት። በመሆኑም ለገዛ ገቢያችሁ ስትሉ እና ለፎሎወር እንዲሁም ደግሞ ለሰብስክራይበር ስትሉ የማይሆን መረጃን የሰው ህይወት ላይ እያሟረታችሁ መረጃን የምታሰናዱ አደብ ግዙ እያልኩኝ በበመንገዴ ሚዲያ ስም የአባታችን ጤና ይመለስ ዘንድ ፈጣሪ ወደ ነበሩበት ይመልስልን ዘንድ እየተማጸንኩኝ የዛሬ መሰናዶዬን ከወዲሁ አገባደርኩኝ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት ቸር ቆዩ። ቤቱን ያልተቀላቀላችሁ በመቀላቀል ሀሳብ ካላችሁም ደግሞ በኮሜንት ስር በማስቀመጥ ከወደዱትም ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩ ልባዊ ጥያቄ ነው። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ። ተሁላን አይበላም ተጎሳው ሌላ ያለ ነው የሚያዘው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው።